ስጋውን ከትፈናል። አሁን ጎመኑን እንከትፋለን። እኔ ጎመን አልከትፍም። ጎመኑን ብጭቅ ብጭቅ ነው ማለት ነው። ልነግራችሁ አልችልም። መጀመሪያ አጥንቱን ከ3 እስከ 5 ደቂቃ ገንፈል ሲል ነው የምናወጣው። ብዙ አንቀቅል። ድጋሚ ወደ ቻናል ላይ መጣችሁ። በዚህ ቻናል የሄልዚ ላይፍ ስታይል ወይም ለጤነኛ ኑሮ አኗኗር የሚጠቅሙን የምግብ አሰራርና ረሲፒዎችን ስለ ስኪን ኬር ማለትም ቆዳችንን በቤት ውስጥ በናቹራል መልኩ እንዴት ቴክ ኬር ማድረግ እንደምንችልና ወይም መንከባከብ እንደምንችል የጂም ወርክአውቶችን ወይም እንቅስቃሴዎችን እንዲሁም የቤት ውስጥ እንቅስቃሴዎችን እንዴት መስራት እንደምንችል ልምዶችን የምንለዋወጥበትና የምንማማርበት ቻናል ነው። አዲስ ከሆናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። በድጋሚ እንኳን በደህና መጣችሁ። ዛሬ ጎመን በስጋ ነው የምንሰራው። በአብዛኛዎቻችሁ ጎመን በስጋሽን በዩቲዩብ ላይ አሳይም ብላችኋል። ዛሬ ስለምሰራ ለራሴ የኔን የጎመን በስጋ አሰራር ለእናንተ ሼር ላድርጋችሁ። ሁሉም ነገር እዚህ ጎመን እንደምታዩት የምጠቀመው የበግ ስጋ ነው። ቃሪያ፣ ሽንኩርት፣ ቅመማ ቅመሞች፣ ቅጠላ ቅጠሎች አሉኝ። ቅመማ ቅመሞች ማውጥቻለሁኝ። አሁን አብረን እንጀምር። ሽንኩርት ኦልሬዲ ልጫለሁኝ። እነዚህ ሁሉ ታጥቦ ጸድቷል። መከታተፍ ብቻ ነው። አሁን ሽንኩርት ለጎመን ምንድነው የሚባለው? ሽሪሚሪ ወይም ደግሞ ምንድነው የሚባለው በአማርኛ? ስላይስ ነው የማደርገው። ብዙ አላደቀውም። እንደዚህ ሲሆን እንደዚህ ከታጠፈት ነው ማለት ነው። ቀረብ አድርጌ ቪዲዮን አሳያቸዋለሁ። ከከተፍኩ በኋላ እንደዚህ እለያየዋል እንጂ አድቅቄ አይደለም የምከትፈው። ቃሪያ እንደዚህ በረጅሙ ከከተፍኩ በኋላ አሳጥረውና እንደዚህ አደርጋለሁ እና ለከለር ቀይ ቃሪያ ለከለርና ጣዕም ይሄ ትንሽ ጣፈጥ ያለ ጣዕም አለው እና በጣም ነው የምወደው። ጎመን ላይ 2 ቀይ ቃሪያ አደርጋለሁኝ ለከለርም ለጣዕምም እንደ አረንጓዴው ቃሪያ ቀጠን ቀጠን አድርጌ ነጭ ሽንኩርት ደግሞ እንደዚህ የተከተፋለኝ። ነጭ ሽንኩርት አልከትፍም። ትንሽ ሰላንትሮ አደርጋለሁኝ። በአማርኛ እርጥብ ድንብላል ነው ብዬ ነው የማስበው። ሰላንትሮ ቆንጆ ፍሌቨር ይሰጠዋል፣ ሳይበዛ እንደዚህ የሚያክል። ሌላው የማደርገው የባሮ ሽንኩርት አረንጓዴው ሽንኩርት ቀጠን ቀጠን አድርገን እንከትፋለን። የሚከታተፉት እነዚህ ናቸው። ቀይ ሽንኩርት፣ ቃሪያ፣ አረንጓዴ ቃሪያ፣ ቀይ ቃሪያ፣ ግሪን አኒየን አይ ቲንክ ኢትስ ባሮ ሽንኩርት እና ሰላንትሮ እና ነጭ ሽንኩርት ስላለኝ አልከተፍኩኝም። ፍሪዘር ውስጥ ማለኝ ከፈለኩኝ እጨምራለሁኝ። አሁን ስጋ እንከትፋለን። እኔ የምጠቀመው የበግ ስጋ ነው። በምትፈልጉት ሳይዝ ተለቅ ተለቅም ያለ ይሁን መካከለኛ በምትፈልጉት ሳይዝ ትቆርጡትና ስጋውን ከትፈናል። አሁን ጎመኑን እንከትፋለን። እኔ ጎመን አልከትፍም። ጎመኑን ብጭቅ ብጭቅ ነው የማደርገው። እናቴ ድሮ ጎመን እንደዚህ ነው የምትበጭቀው፣ አትከትፈውም እና በጣም ነው የምወደው ተለቅ ማለቱን እና በጣም ደስ ይለኛል። እንጨቱን አልጠቀምም። እናንተ እንጨቱን ትጠቀማላችሁ? አሳውቁኝ። አይ ዶንት ኖ በጣም ጠንካራ ነው ብዬ ስለማስብ አልጠቀሙም እንጨቱን። ተጠቀሚው ካላችሁ ለምን እና እናንተ ከተጠቀማችሁት ኮሜንት ሴክሽን ላይ አስቀምጡልኝ። እንደዚህ ነው የምበጭቀው ሁሉ ጊዜ እንደ ድሮ ስታይል። አም ኦልድ ስኩል። ሁላችሁም እናቶች እንደዚህ ነው የሚበጭቁት። አም ጀስት ገና ኪፕ ኢት ዳት ዌይ። እንደዛ ጠብቀዋለሁ። ባጭሩ አልከትፍም፣ እንደዚህ ነው የምበጭቀው። እናንተስ እንዴት ነው የምታደርጉት? ኮሜንት ሴክሽን ላይ ትከትፋላችሁ ወይስ እንደዚህ ነው የምትበጭቁት?
ያ ጊዜ ትንሽ ይወስዳል። መክተፍ ቶሎ ያፋጥናል። ደስ የሚለን ነገር ማድረግ አይደል እንዴ? የሚያስፈልገንን ከታትፈናል። አሁን ወደ ማብሰያው ቦታ እናደርጋለን። እና እኔ ሁል ጊዜ በቂቤ ነው ኩክ ማደርገው። በክላሪፋይድ የተደረገ ቂቤ ጊ ይሉታል እና ሃይ ስሞክ ፖይንት እንደዛ ማለት በጣም በኃይለኛ ሙቀትም ማብሰል እንችላለን። ጤናችንን አይጎዳም። ዘይቶች ግን አሉ። አሁን እነዚህ በሃይ ስሞክ ፖይንት ማብሰል የምትችሏቸውን አቮካዶ ኦይል፣ ግሬፕ ሲድ ኦይል እና ጊ ወይም ደግሞ የተነጠረ ቂቤ። ጊ ማለት ክላሪፋይድ በተር ነው። ስለዚህ በዛ ነው እንትን የማደርገው። እናንተም በቂቤ በተነጠረ ቂቤ ብታበስሉ ጥሩ ነው። ወይም ደግሞ የአቮካዶ ኦይል ብትጠቀሙ ለጤናችን ጥሩ ነው። ጤናችን ላይ ሃርም አያመጣም ማለት ነው። ወይም ቶክሲክ የሆነ ነገር አይኖርም ሰውነታችን ላይ። ስለ ቂቤ ስለ ጊ ሌላ ጊዜ ደግሞ በደንብ አድርጌ እነግራችኋለሁ። ግን ያው በቂቤ ነው የማበስለው፣ ዘይት አልጠቀምም። ተለቅ ያለ ድስት የለኝም፣ ይበቃል ብዬ አስባለሁኝ። ሞስት ኦፍ ዘ ታይም እንደዚህ አይነት ድስቶች ብትጠቀሙ ጥሩ ነው። ስቴንለስ ስቲል ብትጠቀሙ ድስታችሁ እንደዛ ቢሆን ጥሩ ነው። ቀለሙ ማይለቅ እንደዚህ ስቴንለስ ስቲል ድስት ተጠቀሙ። አሁን መጀመሪያ የማደርገው እኔ መጀመሪያ ሽንኩርት አላቁላላም። መጀመሪያ የማደርገው ቂቤ ነው። ከዛ ቂቤው እየቀለጠ ቅመማ ቅመሞች አደርጋለሁ። የምጠቀመው ቁንዶ በርበሬ፣ ጨው፣ ሚጥሚጣ በጣም ነው የምወደው ሚጥሚጣ። ሁሉ ነገር ላይ ነው የማደርገው ሚጥሚጣ። የቀይ ሽንኩርት ፓውደር፣ በርበሬ እና ፍሬሽ ነጭ ሽንኩርት፣ ትንሽዬ ኮረሪማ አደርጋለሁ። ከዛ ቅመሙ ከቂቤው ጋር ከተዋሃደ በኋላ ሽታውን ልነግራችሁ አልችልም። መጀመሪያ አጥንቱን ነው የማደርገው። አጥንቱን አድርጋለሁ። ከዛ ስጋውን በደንብ አድርጋችሁ ከቅመሙ ጋር ከቂቤው ጋር ስጋውን መለወስ። እዚህ ላይ ምን አደርጋለሁ? የተወሰነ ቃሪያ፣ የተወሰነ ቀይ ቃሪያ፣ አረንጓዴ ሽንኩርት፣ ቀይ ሽንኩርት፣ ሁሉንም አይደለም የተወሰነውን ነው የማደርገው። አደርግና ፍሌቨር እንዲሰጠው ይሄንን ለበኋላ ተዋለው ሊወጣ ሲል አሳያችኋለሁ። ሽታው ልነግራችሁ አልችልም። ይሄ በራሱ ውሃ በቅቤው በቅመሙ ጥብስ ይበል። ውሃ አላደርግም አሁን። ከዛ ጎመኑን አንድ ላይ አላበስልም። ምን አደርጋለሁ? ከጎን ለ5 ደቂቃ ጎመኑን አገነፍለዋለሁ። ለ5 ደቂቃ ትንሽ እንትን ዲልና ከዛ ሊወጣ ሲል እንዴት እንደምሰራ አሳያችኋለሁ። ጎመኑን አሁን ለ5 ደቂቃ ገንፈል እናደርገው። ለረጅም ሰዓት አይደለም፣ ጀስት 5 ደቂቃ ውሃው ፍልት ሲል ማውጣት፣ ልክ እንደማጠብ ማለት ነው። ከ3 እስከ 5 ደቂቃ ገንፈል ሲል ነው የምናወጣው። ብዙ አንቀቅለውም፣ ኒትሪሽኑን እንደጠበቀ የሆነ ጀስት ገንፈል ነው የምናደርገው።
ድስቱ እንዳይዝብን በየ5 ደቂቃው እናማስለዋለን። ጎመኑ እንደውም አልተከተፈም፣ እንደዚህ ነው የማደርገው። ከዛ አሳያቸዋለሁ እንዴት እንደማደርገው። ውሃውን አጠለዋለሁኝ። ውሃው ከለሩን አልቀየረ፣ ጎመኑ ከለሩን አልቀየረ፣ ምንም። ለ3 ደቂቃ ነው እሳት ላይ የነበረው። ትንሽ ውሃ አድርጌያለሁኝ። ይሄንን ውሃ መጠጥ እስከሚያደርግ ድረስ ስጋው ይበስላል ማለት ነው። ጎመኑን እንጨምራለን። ያገነፈልነውን ጎመኑን እንደጨመርኩኝ ከ5 ደቂቃ በኋላ ነው የማወጣው። ትንሽ ከስጋው ጋርና ከቅመሙ ጋር በደንብ ከተዋሃደ በኋላ በጣም እንዲበስል አላደርገውም። ቆንጆ ክራንቺ አፍ ላይ ያዝ ሲያደርግና ከእንደገና ደግሞ ኒውትሪሽኑን እንደጠበቀ በውስጡ ያለው ሚነራል አይሞትም። በጣም ስናበስል ጥሩ አይደለም። ማንኛውም ነገር በጣም ብዙ ስናበስል ጥሩ አይደለም። ሚነራሉን እንደጠበቀ ኒውትሪሽኑን እንደጠበቀ፣ ለዛ ነው ትንሽ ገንፈል ያደረኩት። ካላደረኩት ጥሬውን ከጨመርኩኝ ጊዜ ይወስድብኛል ወደ ታች ወይም እስከሚሟሽሽ ድረስ። የዛኔ በጣም ይበስላል። ለዛ ነው አሁን እንደዚህ ያደረኩኝ። እንደዚህ እንዳደረኩኝ ራሱ ማውጣት እችላለሁ። ለ2 ደቂቃ ትንሽ ከደን እናደርገውና ሽታውን ልነግራችሁ አልችልም። ማይ ጋድ። ከዛ ያስቀረሁትን ቀይ ሽንኩርት፣ ቃሪያ እና ሰላንትሮ ሁሉን አሁን አደርጋለሁ ማለት ነው። ሊወጣ ሲል አሁን ራሱ እሳቱን ማጥፋት እችላለሁ። እንዴት እንደሚያምር ሽታው ልነግራችሁ አልችልም። በእንጀራ በዳቦ በቂጣ መብላት ትችላላችሁ። እኔ ስለሌለኝ እንጀራ ቶርቲያ ነው የምንበላው። እንቅመሰው። እንደዚህ ሲሆን ደስ ይለኛል ጎመኑ። እንደዚህ ለዛ ነው በእጅ የምበጭቀው። እንብላ። ዋው እንዴት እንደሚጣፍጥ ልነግራችሁ አልችልም። ስጋው ሙሽሽ ነው ያለው አፌ ውስጥ። በጣም ነው የሚጣፍጠው። ሞክሩት። የኔን ጎመን አሰራር ትወዱታላችሁ። ሞክራችሁት በኮሜንት ሴክሽን ላይ አሳውቁኝ። ይህም ቪዲዮ እንደወደዳችሁት ተስፋ አደርጋለሁኝ። ከወደዳችሁት ላይክ፣ ኮሜንት፣ ሼር ማድረግን አትርሱ። በሚቀጥለው ቪዲዮ ማየት የምትፈልጉትን ደግሞ በኮሜንት ሴክሽን ላይ አስቀምጡልኝ። ስፔሻሊ ስኪን ኬር ሆነ ስለ ምግብ ሆነ ኤክሰርሳይዝ በቤት ውስጥ የሚሰራ ለጀማሪ ኤክሰርሳይዝ ወይም አድቫንስ ኤክሰርሳይዝ በጂም ውስጥ የሚሰሩ ኤክሰርሳይዞችን እና እንዲሁም
በጅም ውስጥ ለጀማሪ የሚሆኑ ኤክሰርሳይዞችን ማየት የምትፈልጉ ከሆነ ኮሜንት ሴክሽን ላይ ያስቀምጡልኝ። በአብዛኛዎቻችሁ ኮሜንት የተደረገውን በሚቀጥለው ቪዲዮ እሰራላችኋለሁ። በጣም ወዳችኋለሁ። የኔን ቪዲዮ ስለምታዩ በጣም አመሰግናለሁ። ቴንክ ዩ ፎር ዋቺንግ። በሚቀጥለው ቪዲዮ እስከምንገናኝ ለአሁኑ ባይ